ሰላም ተነስተልን የተወደዳችሁና የተከበራችሁ ውድ የአራዳ ኤፍኤም 95.1 የዩቲዩብ ቻናል ተከታታዮች በእያላችሁበት ሰላማችሁ ይብዛልን። እነሆ ሳምንቱን ጠብቀን በስፖርታዊ ዝግጅታችን ከናንተ ጋር ተገናኝተናል። በዛሬው ፕሮግራማችን ላይ ደግሞ የአርሰናልን ሰሞንኛ አቋምና የዋንጫ ፉክክሩን ጉዳይ የምንመለከት ይሆናል ማለት ነው። ለቻናሉ አዲስ የሆናችሁ አድማጭ ተመልካቾቻችን ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ቪዲዮን ስትጀምሩት ላይክ በማድረግ መጀመራችሁን አስታውሱ። ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አድርጋለሁ። እንግዲህ በዚህኛው ሳምንት ዝግጅታችን የአርሰናልን የሰሞንኛውን አቋምና እንዲሁ ደግሞ ያለፉትን ዓመታት ታሪኩን አርሰናል ይደግም ይሆን ወይ የሚሉትን ጉዳዮች በዚህኛው ፕሮግራማችን ላይ እንመለከታለን። እንግዲህ አርሰናል አሁን ያለበት ሁኔታ በብሬንትፎርድና እንዲሁ ደግሞ ከትላንትና በስቲያ ነጥብ በጣለበት የወልቭስ ጨዋታ ማግስት እንዲሁ ደግሞ በሰሜን ለንደን ደርቢ በቶተንሃም ጨዋታ ዋዜማ ላይ ነው አርሰናል የሚገኘው። አርሰናል እንግዲህ ዘንድሮ በውድድር ዓመቱ አስገራሚ ግስጋሴን እያስመለከተን የሚገኝ ቡድን ነው። ከመጀመሪያዎቹ 5 ሳምንታት ማለትም ሊቨርፑል በተከታታይ ካሸነፈባቸው 5 ጨዋታዎች በኋላ እጅግ በጣም የሚያስገርም ግስጋሴን በማድረግ በሊጉ ምናልባትም ደግሞ ወጥ ፎርም በማሳየት ከሞላ ጎደል እንደው ሙሉ ለሙሉ ማለት ባይቻል ከሞላ ጎደል ምርጥ ፎርም በማሳየት አርሰናል ውጤታማ ቡድን መሆኑን እንመለከታለን። ነገር ግን ይህንኛው አርሰናል አሁን ልክ ከዚህ ቀደም እንደነበሩት ዓመታት ሁሉ የመጨረሻዎቹ ጊዜያት ላይ ሲደርስ ኮላብስ የሚያደርግ የመጨረሻዎቹ ጊዜያት ላይ ሲደርስ የሚፈረካከስ አይነት ቡድንን እየተመለከት እንገኛለን። 2022-23 የውድድር ዘመን 2025-26 የባለፈውንም የ2024-25 የባለፈውንም ሲዝን ብታስታውሱ አርሰናል በሆኑ ሰዓታቶች ላይ የሚፈረካከስበት ሁኔታ የአርሰናል ስኳድ ፍራጃይል እንዲያደርግ የአርሰናል ስኳድ በራስ መተማመኑን እንዲያጣ የሚያደርጉ ሁኔታዎችን ሲፈጥር ቆይቷል ማለት ነው። 2022-23 ላይ የነበረው አርሰናል ቶፕ 4 ከገባ በቂው ነው የሚል አይነት ቅድመ ግምት የተሰጠው አርሰናል ነበረ። ማንም ያንን አርሰናል ለዋንጫ ይፎካከራል ወይ ዋንጫ ያነሳል አይደለም ቶፕ 4 ራሱ የመግባቱ ነገር በጣም ከባድ ነው የሚል አይነት ቅድመ ግምት የተሰጠበት ቡድን ነበረ አርሰናል። ነገር ግን ከዛ በኋላ በተመለከትናቸው ጊዜያት አርሰናል ከመጀመሪያው ሳምንት ጨዋታ ጀምሮ በተከታታይ ጨዋታዎች ላይ በነበረው ውጤታማነት ከ200 በላይ ቀናት ለሚሆኑ ጊዜያት ሊጉን በደረጃ ሰንጠረዡ አናት ላይ ተቀምጦ የሚመራ ቡድን ነበር እና አርሰናሎቹም በዛ ሰዓት ቢጠየቁ ራሳቸው ለፕሪሚየር ሊግ ዋንጫ ያጩበት ሁኔታ አልነበረም። ቅድም እንደነገርኳችሁ ከነበረው ኤክስፔክቴሽን ከአርሰናል ፐርፎርማንስ አንጻር፣ ከዛ በተጨማሪ ደግሞ አርሰናል ገና እየተገነባ ያለ ገና በግንባታው ሂደት ላይ የሚገኝ ቡድን ነው እንጂ ገና ፕሮሰሱ ያላለቀ አዳዲስ ተጫዋቾችን ገና ማስፈረም የሚፈልግ ሱፐርስታሮችን በደንብ መቀላቀል የሚፈልግ ቡድን ነበረ የዛን ጊዜው አርሰናል ማለት ነው። ግን አርሰናል ከ200 በላይ ቀናትን ሲመራ ቆየና ከዛ በኋላ ግን ከ27ኛው ከ28ኛው ሳምንት በኋላ አርሰናል ባልታሰበና ባልተገመተ ሁኔታ መፈረካከስ ነበር የጀመረው እና የአርሰናል ደጋፊዎች ያንን የዋንጫ ተፎካካሪ ይሆናል ብለው ቡድኑን ያለመጠበቃቸውን ያክል እንደገና ደግሞ ይህም ነገር አፕን ሲያደርግ በፍጹም ያንን ነገር አክሴፕት ለማድረግ ተቸግረው ነበር። እንደውም የማንቸስተር ሲቲ ተጫዋቾች መልበሻ ክፍል ውስጥ ሁሉ በዛን ዓመት እንግዲህ ትሪብል ዊነርስ የሚል አንድ ዘጋቢ ፊልም ወይም ደግሞ ዶክመንተሪ ፊልም ተሰርቶ ነበረ። ያ ዶክመንተሪ ፊልም እስከ መልበሻ ክፍል ድረስ እስከ መመገቢያ ቦታ ድረስ የማንቸስተር ሲቲ ተጫዋቾች፣ አሰልጣኞች፣ አጠቃላይ የቡድኑ አባላት ምን አይነት ህይወትን ያሳልፋሉ የሚለውን የአንድ የውድድር ዓመት ቆይታ በሙሉ ያስቃኘ ነበረ። እንግዲህ የትሪብል ዊነርስ የተሰኘውና ምናልባት ባለሳሳት 5 ወይም 6 ክፍል ያለው ዶክመንተሪ እንግዲህ ምን ያክል በጣም በራሳቸው በማንቸስተር ሲቲ የዩቲዩብ ገጽ ላይም ከአንድ ዓመት በፊት የተለቀቀ ዶክመንተሪ ነው። ነገር ግን ደግሞ ከዛ በፊት ያንን ዶክመንተሪ ለማግኘት በእርግጥ ትንሽ አስቸጋሪ ነበር። ግን እዛ ዶክመንተሪ ላይ ስትመለከቱ ማንቸስተር ሲቲ ተከታታይ ዋንጫዎችን 3 ዋንጫዎችን ያሸነፈበት እና ደግሞ እነዛን ዋንጫዎች ከማሸነፍ ባለፈ በእርግጥ ይሄ ዩቲዩብ ላይ ተለቋል ያልኳችሁ
ቱጌዘር ፎር ኢን ኤሮ የሚል በተከታታይ 4 ዋንጫዎችን የማሸነፋቸውን ዶክመንተሪ የሚያሳይ ነው። ይህንን ዶክመንተሪ ለማየት ኔትፍሊክስ ላይ ገብታችሁ ዶክመንተሪው ማየት ይጠበቅባችኋል። ግን ያንን ዶክመንተሪ እኔ ስመለከተው በጣም የተገረምኩበት አንዱ ነገር ፔፕ ጓርዲዮላ ለተጫዋቾቹ የሚሰጠው መመሪያ አርሰናል እየመራ ለዋንጫው እንኳን እየገሰገሰ ያለ ቡድን መሆኑ እየታወቀ ማንቸስተር ሲቲዎች ጋር ግን መረበሽ አልነበረም። እንደውም ጆን ስቶንስ መልበሻ ክፍል ውስጥ ለተጫዋቾቹ ምን ይል ነበር መሰላችሁ? አሁን አርሰናሎች ጋር ደስታ አለ፣ ፌሽታ አለ። አርሰናሎች ጋር በጣም ከመጠን በላይ የመደሰት ሁኔታ አለ። ምክንያቱም እነሱ እዚህ ቦታ ላይ ከተቀመጡ ዓመታት ተቆጥረዋል። የሊጉ መሪ ከሆኑ ለነሱ አዲስ ነገር ነው እና አሁን እኛ መልሰን ደረጃችንን እንረከባለን ወይ ደግሞ ወደ መሪነት ቦታ እንመጣለን እያለ ተጫዋቾቹን ለማበረታታት ይሞክር ነበር። እንግዲህ ያ ከሆነ በኋላ ግን አርሰናል ባልተጠበቀ ሁኔታ ነጥብ መጣሎች ጀመረ። ፔፕ ጓርዲዮላ የሚናገር ነበር በወቅቱ ታያላችሁ አርሰናል ነጥብ መጣል ይጀምራል እያለ ራሱ ሲናገር ነበር። እንግዲህ በዛ ሲዝን አርሰናል ምርጥ ጨዋታዎችን ያሸነፈበት ሲዝን ነበረ። ቶተንሃምን ያሸነፈበት ጨዋታ፣ ኤምሬትስ ላይ በሚያስገርም ብቃት ማንቸስተር ዩናይትድን ያሸነፈበት ጨዋታ፣ ሌስተር ሲቲን ኪንግ ፓወር ድረስ መጥቶ አርሰናል ያሸነፈበት መንገድ፣ የክሪስታል ፓላሱን ጨዋታ፣ ሌሎቹንም ማስታወስ እንችላለን። ከዛ በኋላ ግን አርሰናል የሆነ ሰዓት ላይ ወቅቱ ሲደርስ አርሰናል የዋንጫ ሜንታሊቲ እንዲያመጣ በሚጠበቅበት ሰዓት አርሰናልና ተጫዋቾቹ አሰልጣኙ ኮንፊደንሳቸውን ሲያጡ ቡድኑ ሲፍረከረክ በኋላ ላይ ባልታሰበ ሁኔታ ቡድኑ ኮላፕስ ሲያደርግ ተመልክተናል ማለት ነው። አሁን የምንመለከተው ሲዝን ያንን በደንብ ቁልጭ አድርጎ የሚገልጽና ያንን የውድድር ዓመት የሚያስታውሰውን የአርሰናል ሲዝንን ነው በደንብ እየተመለከተ የምንገኘው። ለምንድን ነው አርሰናል እንዲሆነው? ከስህተቶቹ ለምንድን ነው የማይማረው? የዛኛው አርሰናል ምን ነበረ? አሁን ያለው አርሰናል ከዛ ስህተቱ የማይማርበት ሁኔታ ካለ ያ ነገር የማይደገምበት እድልስ ምን ያክል ነው የሚለውን ነገር ማየት እጅግ በጣም ወሳኝ ነገር ይመስለኛል። ያን ነገር የሚያስታውስ ፐርፎርማንሶችን እየተመለከትን ስለሆነ የሜዳ ላይ ብቃቱን ብታዩት ከሜዳ ላይ ፐርፎርማንሱ ወይ ከሜዳ ላይ ብቃቱ ባሻገር ደግሞ ተጫዋቾቹ ጋር የምትመለከቱት ኮንፊደንስ፣ በራስ መተማመን፣ እናሸንፋለን የሚለው ስሜት ከውድድር ዓመቱ መጀመሪያ ጀምሮ በአርሰናል ተጫዋቾች በኩል የነበረው ያ ስሜት አሁን ላይ እየተመለከት ነው አይደለም። ጨዋታው ከተጠናቀቀ በኋላ አርሰናል ረቡዕ ምሽት ከወልቭስ ጋር ተጫውቶ ነጥብ ከጣለ በኋላ የአርሰናሉ ተጫዋች እና በሰዓቱ አምበል ሆኖ ወደ ሜዳ በመግባት ለአርሰናል ጎል ያስቆጠረው ቡካዮ ሳካ የመልበሻ ክፍላችን ድባብ ጸጥታው ያስፈራል፣ በመልበሻ ክፍላችን ውስጥ ውጥረት ነግሷል የሚል ሀሳብ ነበር የሰጠው። ያንን ሀሳብ የሰጠው ለምን ይመስላችኋል? ወይም ያን ነገር የተናገረው ለምን ይመስላችኋል? አርቴታ መልበሻ ክፍል ውስጥ ሪያክት የሚያደርግበት መንገድ የሚጠበቅ ነው። የአርሰናል ተጫዋቾች 2-0 ሲመሩ የነበሩትን ጨዋታ ያውም ደግሞ እጅግ በጣም ደካማ በነበረው ወልቭስ ነጥብ ጥሎ ሲወጡ አርቴታ በፍጹም አክሴፕት ሊያደርገው እንደማይችል ይህንን ጉዳይ በደንብ የሚታወቅ ነገር ነው። ራሱ አርቴታ ራሱ ያንን ነገር ለመቀበል በጣም ከብዶኛል፣ የሚያበሳጭ ጨዋታ ነበረ፣ የጨዋታውን አጠቃላይ ሂደት ጌሙን ኮንትሮል ማድረግ አልቻልንም፣ እናም ይህ ጨዋታ በትክክል ደግሞ ማሸነፍ የሚገባን ጨዋታ አልነበረም፣ ተቀጥተንበታል፣ በቃ ሂሳቡን ከፍለንበታል የሚል ሀሳብ ነበር የሰጠው። እንግዲህ አርሰናል ከ7 የፕሪሚየር ሊግ ጨዋታዎች በባለፉት ካከናወናቸው 7 የፕሪሚየር ሊግ ጨዋታዎች ከሊድስ ዩናይትዱና ከሰንደርላንዱ ጨዋታ በስተቀረ በ5 ጨዋታዎች ላይ አላሸነፍም። በዩናይትድ ሲሸነፍ፣ በኖቲንጋም ፎረስት፣ በሊቨርፑል እንዲሁ ደግሞ በብሬንትፈርድ፣ አሁን ደግሞ በወልቭስ ነጥብ የጣለ ቡድን መሆኑን ተመልክተናል እና የሊጉ የመጨረሻው ጊዜ ላይ የሊጉን ዋንጫ ለማንሳት አመቱን ሙሉ የለፋህበትን ነገር ለማምጣት በሚጠበቅበት በዚህ ሰዓት ላይ እንዲህ ፍራጃይል መሆን፣ መፈረካከስ የቡድኑ ሜንታሊቲ ጥያቄ ምልክት ውስጥ የሚያስገባ ጉዳይ ይሆናል። ያ ከ3 ዓመት በፊት አርሰናል ጥሩ ስኳድ ዴፕዝ በሌለው ሰዓት ጥሩ ተጫዋቾችን የያዘም ቡድን ቢሆን ጥሩ ቤስት 11 አለው እንጂ ጥሩ ስብስብ ቢኖረውም ነገር ግን ተጣዋዋቂ ወንበር ላይ ያን ያክል የሚያረኩ ተጫዋቾች ያልነበሩበት ጊዜ ነበረ። በዛን ውድድር ዓመት 30ኛው ሳምንት ላይ
አርሰናል በሊቨርፑል ነጥብ ጣለ። ወደ አንፊልድ ድረስ ሄዶ 2-0 እየመራ በነበረው ጨዋታ 2-2 ጨዋታውን አጠናቀቀ። ያውም አርሰናል በመጀመሪያው አጋማሽ ነበር ሁለቱን ጎሎች ያስቆጠረው። ከዛ በኋላ ግን ነፍስ ውጪ ነፍስ ግቢ ሆኗል። ሞሳላ የፍጹም ቅጣት ምት አምክኗል። የቡድኑ ግብ ጠባቂ አሮን ራምስዴል በርካታ ኳሶችን እዛ ጨዋታ ላይ አድኗል እንጂ አርሰናል በሊቨርፑል መሸነፍ የሚገባው ቡድን ነበረ። ያ የ30ኛው ሳምንት የ2022-23 የውድድር ዘመን ጨዋታ የአሮን ራምስዴልን ሱፐር ሴቭ ሁሉ ተመልክተናል። ቀጠለ 31ኛው ሳምንት ላይ አርሰናል በዌስትሃም እንደገና ነጥብ ጣለ። 14ኛ ወይ 15ኛ የጨረሰ ቡድን ነው ዌስትሃም። አርሰናል 2-0 ይመራ ነበረ በዌስትሃም ጎሎች ሳይቆጠሩበት በፊት። ከዛ በኋላ ግን ጨዋታውን በዚህ መንገድ ቀጠለ። በ30ኛው ሳምንት በሊቨርፑል፣ በ31ኛው ሳምንት በዌስትሃም፣ በ32ኛው ሳምንት በጣም በሚገርም ሁኔታ ደግሞ በሳውዛምፕተን አርሰናል ነጥብ የጣለበት ሁኔታ ተፈጥሮ ነበር። እንደውም በጣም በሚገርም ሁኔታ አርሰናሎች 3 ጎሎች ተቆጥሮባቸው ያንን ነገር ሪከቨር ለማድረግ 2-1 ተመሩ። ከዛ ቀጥሎ 3-1 ተመሩ። በኋላ ላይ ነው በከፍተኛ ጥረት ኦዴጋርድና ሳካ ጎሎችን አስቆጥረው አርሰናልን እንደምንም ከዛ ጨዋታ 1 ነጥብ ይዞ እንዲወጣ ያደረጉት። እንግዲህ ያ የዛ ሲዝን የአርሰናል ታሪክ ነበረ። በእርግጥ ከዛ በኋላ አርሰናል ያደረገ የነበረው ጨዋታ በ33ኛው ሳምንት ከማንቸስተር ሲቲ ጋር ነበር የተጫወተው። 4 ጎሎች ተቆጥረውበት ተሸንፏል። ያ ጨዋታ ምናልባት በሂሳባዊ ስሌት ወይም ደግሞ በካልኩሌሽን ረገድ አርሰናል ሙሉ ለሙሉ ከዋንጫ ፉክክሩ ርቋል የሚባልበትም ባይሆን ግን በቃ ተስፋ የሚያስቆርጥና አርሰናሎች ከዋንጫ ፉክክሩ በጊዜ መውጣታቸውን የሚያረጋግጥ የጨዋታ ምሽት ነበር ማለት ነው ያ የማንቸስተር ሲቲው ሽንፈት። እንግዲህ ያን ነገር ልነግራችሁ የፈለግኩት ወይም ደግሞ ያንን ነገር ላስታውሳችሁ የፈለግኩት ለምንድን ነው? ያንን አርሰናል አሁንም በተመሳሳይ ሁኔታ እየተመለከት ነው ስለምንገኝ ነው። ተጫዋቾቹ ጋር በራስ መተማመን አለ ወይ? እንደውም የአትሌቲክ አንድ ጽሑፍ ይዞ ወጥቶ ነበረ ከወልቭሱ ጨዋታ በኋላ እና ልክ ሁለተኛው ጎል ቶማስ ኢዶዚ ካስቆጠራት በኋላ የ19 ዓመት ታዳጊ ያንን ጎል ካስቆጠረው በኋላ በእርግጥ ጎል የተቆጠረው በዳቪድ ራያና በማጋሌሽ አለመግባባት ወይም ደግሞ ያለመናበብ ችግር ነበረ እና የሚገርመው ይህ ጎል ተቆጥሮ ተጫዋቾቹ ጋር የሆነ አይነት መነጋገር መጨቃጨቅ የሚመስል አይነት ሁኔታ ስናይ ነበረ። አልተናበቡም ነበረ። ያንን ሁኔታ በደንብ ሜዳ ላይ በሚያሳብቅ ሁኔታ ተመልክተናል። አርሰናል 2-0 እየመራ አቻ መውጣቱ ብቻ ሳይሆን አርሰናል በጨዋታው ላይ ነጥብ ድሮፕ ማድረጉ ብቻ ሳይሆን አሳሳቢው ነገር ያ በተጫዋቾቹ በኩል የተመለከትነው ነገር ነው እና ጆርዳን ካምቤል በኤክስ ወይም ደግሞ በቀድሞ የትዊተር ገጹ ላይ ምን ብሎ አስፍሯል? አናዘር ኤግዛምፕል ኦፍ ዘ ሜንታል ፍራጂሊቲ አት አርሰናል የሚል ሀሳቡን ያስቀመጠው። ከዛ በኋላ ሌሎች ሀሳቦችንም በ1 በ4 በ5 መስመር አስቀምጧል። ግን ይሄ የአርሰናል ስነ ልቦና መፈረካከስ መጀመሩን ምሳሌ መሆን የሚችል ነው። ይህ የዳቪድ ራያና የማጋሌሽ መካከል የነበረው ምልልስ ይሄ የቃላት ልውውጡ ያንን ነገር በደንብ የሚያሳብቅ ነው የሚል ሀሳብ ነው የሰጠው። አርሰናል የቀሩትን ጨዋታዎች ተውት ወይ ደግሞ ማንቸስተር ሲቲ የሚባል ቡድን መኖሩንም እርሱት። ግን ደግሞ በዚህ ስነ ልቦና አርሰናል ዋንጫ ያነሳሉ ወይ? ብዙዎቹ አርቴታን እየወቀሱ ነበረ። ለዚህ ሽንፈትም እውነት ነው አርቴታ ነው ትልቁን ኃላፊነት እና ሪስፖንሲቢሊቲ መውሰድ ያለበት። ምክንያቱም የአርሰናል የጌም ፕላን የአርቴታ የጌም ፕላን የሰራ አልነበረም። 2 ጎል አርሰናል አስቆጥሮ አፈክፍጎ ነው ሲጫወት የነበረው። ለወልቭስ ኳሱን ሰጥቶ ነው ሲጫወት የነበረው። ወልቭሶች እንዲያጠቁ አርሰናል ፈቅዶ ነበር። ይሄንን ደግሞ በዘንድሮ ውድድር ዓመት አንዴ ብቻ አይደለም የተመለከት ነው። ብዙ ጊዜ አርሰናል ጎል ካስቆጠረ በኋላ በፍርሃት ይሁን ወይ ደግሞ ጌሙን ማኔጅ ለማድረግ በሚጠቀሙት የሆነ አይነት የቴክኒክ እሳቤ ወይም ደግሞ ፕላን ሊሆን ይችላል። አላቅም ምን እንደሆነ፣ ግን ተጫዋቾቹ በእንዲህ አይነት መንገድ እያፈገፈጉ ሲጫወቱ ተመልክተናል። ይሄ እንደነገርኳችሁ የአንድ ጨዋታ ወይም ደግሞ የወልቭሱ ጨዋታ ላይ ብቻ የተመለከትነው ነገር አይደለም። ሌሎች ጨዋታዎችን ማንሳት ይቻላል። ለምሳሌ አርሰናል በአስቶን ቪላው ጨዋታ ላይ 2-1 ሲሸነፍ በቪላ ፓርክ አቻ ሆኖ ነበር። አርሰናል ትሮሳርድ አስቆጥሮ ወደ ጨዋታው ተመልሶ ነበር። ከዛ በኋላ ግን እንደተለመደው አርቴታ በተከላካዮቹ በነ ማጋሌሽ በነ ሳሊባ ብቃት ነበር የተማመነው። በቃ እንከላከላለን፣ ከዛ በሴት ፒስ ወይ በሆነ ነገር ጎል አስቆጥረን እንወጣለን ነበር። ግን መጨረሻ ደቂቃ ላይ አርሰናል በማይነሳበት ሰዓት
ጎል ተቆጥሮበት ያንን ነጥብ አጥቷል። በወልቭሱ የኤምሬትስ ጨዋታ ላይ አርሰናል ምን ያህል እንደተቸገረ ታስታውሳላችሁ። ኤምሬትስ ላይ የባለፈው የብሬንትፎርድ ጨዋታ ለዚህ ማሳያ መሆን ይችላል። አርሰናል ወደ ስታዲየም ኦፍ ላይት አቅንቶ ሰንደርላንድን 2-1 እየመራ ካምባክ አሳይቶ ከዛ በኋላ ግን አፈግፍገው ነበረ የአርሰናል ተጫዋቾች ሲጫወቱ የነበረው እና ባለፈው እንደውም የዩናይትዱ ጨዋታ ላይ አርሰን ቬንገር ሲናገሩ ነበረ የአርሰናል ተጫዋቾች ጋር የሚታየው በቃ ተከላካዮቹን እንደዚህ ሲረበሹ አይቻል አውቅም ነበር ያሉት አርሰን ቬንገር እና በትክክል ያንን ሜዳ ላይ የተመለከትንበት ሴናሪዮ ነበር ማለት ይቻላል። ስለዚህ አሁን አርሰናል ከዚህ በኋላ በሚመጡት ጊዜያት እንዴት ነው ሊቀጥል የሚችለው የሚለው ነገር በጣም ከባድ ነው። ማንቸስተር ሲቲ እንግዲህ ቀጣይ ኒውካስልን፣ ሊድስ ዩናይትድን የሚገጥም ቡድን ነው። አርሰናል ደግሞ ቶተንሃም ስፐርስ፣ ቼልሲ፣ ብራይተን እነዚህን ተጋጣሚዎችን ያገኛል። ስለዚህ ቢያንስ እስከ 33ኛ ሳምንት ድረስ ማንቸስተር ሲቲን እስከሚገጥም ድረስ ይህንን የነጥብ ጋፕ ማስቀጠል ይኖርበታል። ማንቸስተር ሲቲ ግን አሁን አንድ ቀሪ ጨዋታ ያለው በ5 ነጥብ ልዩነት ሁለተኛ ደረጃ ላይ ተቀምጧል። ተስተካካይ ጨዋታውን ክሪስታል ፓላስን የሚያሸንፍ ከሆነ ማንቸስተር ሲቲ ያንን የሚፈልገውን ውጤት ማያገኝበት ምንም አይነት ምክንያት የለም። የነጥብ ልዩነቱ ወደ 2 ዝቅ ስለሚል ከዛ በኋላ የአንድ ጨዋታ ጉዳይ ነው። አንድ ጨዋታ ተሸነፍክ ወይ አቻ ወጣ ደረጃህን ትለቃለህ። ስለዚህ አርሰናል በዚህ ሜንታሊቲ መቀጠል እንደሌለበት በደንብ ቁልጭ አድርጎ ያሳየ ነበር። በዛ ላይ ለአርቴታም ሆነ ለተጫዋቾቹ ይህንን ውጤት ማስመዝገብ በፍጹም ተቀባይነት ያለው ጉዳይ አይደለም። ምክንያቱም ተጫዋቾች ይፈልግ ነበረ፣ ተጫዋቾች ተገዝተውለታል። ለምሳሌ የተከላካይ ክፍሌን ማጠናከር ፈልጋለሁ አለ። አርቴታ አርሰናልን ከተቀላቀለበት ጊዜ ጀምሮ ወደ ከ240 ሚሊዮን ፓውንድ በላይ ለተከላካይ መስመር ተጫዋቾች ብቻ ያወጣ ቡድን ነው። ዘንድሮ እንኳን በአርሰናል ፍሬምወርክ ስኳድ ውስጥ 7 እና 8 ተከላካዮች ናቸው ያሉት። ዊሊያም ሳሊባ፣ ማጋሌሽ፣ ሂንካፔ፣ ካላፊዮሪ፣ ክሪስቲያን ሞስኩዌራ፣ ቤን ዋይት እና ሌሎችንም ተጫዋቾች መጥቀስ እንችላለን። በውሰት ተሰጥቶ የነበረውና በቋሚነት ክለቡ የለቀቀውን ዚንቼንኮን ሳንጨምር ለፖርቶ በውሰቱ ላይ የተሰጠውን ጃኮብ ኪቪዮርን ሳንጨምር 2 ምርጥ ግብ ጠባቂዎች አሉት፣ ዳቪድ ራያ እና ኬፓ አሪዛባላጋ። በቶማስ ፓርቴ ቦታ ዙቢሜንዲን አስፈርሟል። እሱን የሚተካ ደግሞ ጥሩ ተጠባባቂ ተጫዋች ደግሞ እንደገና እዛ ስኳድ ውስጥ ተጨምሯል፣ ክሪስቲያን ኖርጋርድ። ግን ኖርጋርድን ሲጠቀምበት አናይም። በጣም ምርጥ የኳስ አቀጣጣይ የሆነውን ኤበሬቼዜን በ60 ምናምን ሚሊዮን ፓውንድ የውል ማፍረሻ ዋጋ ያስፈርሟል። ለሳካ ተጠባባቂ ያስፈልጓል ሲባል ነበር። ኖኒ ማድዌኬ መጥቷል። አጥቂ የሚል የሁሉም ጥያቄ ነበረ። ቪክተር ዮኬሬስን አስፈርሟል። ስለዚህ አሁን ምንም አይነት ሄሲቴሽን እና ምንም አይነት ኤክስኪዩዝ የለም። አርሰናል ዋንጫ ሳይበላ ሲዝኑን የሚጨርስ ከሆነ ምናልባት ኤፍኤ ካፕ እና ካራቦ ካፕን ቢያነሳ ያ እንደ ኮምፕሮማይዜሽን የሚታይለት ጉዳይም አይሆንም። በቃ ደጋፊው የሚፈልገው ቻምፒየንስ ሊግ ወይ ፕሪሚየር ሊግ ወይ ሁለቱንም ነው። ስለዚህ ያንን ለማሳካት በተለይ ፕሪሚየር ሊግ አመቱን ሙሉ እንደለፋ ቡድን ዲዘርቭ ያደርጋል ብለን እንደተናገርነው ሁሉ በዛ ፔስ መጨረስ ከአርሰናል የሚጠበቀው ትልቁ ነገር ነው ማለት ነው እና ያንን ሁኔታ መመልከት በጣም የሚያስፈልግ ጉዳይ ይሆናል ማለት ነው። እስቲ እናንተስ በዚህ ጉዳይ ላይ ምን ትላላችሁ? በተለይ ደግሞ የታይትል ሬሱን በተመለከተ አሁን አርሰናል ማንቸስተር ሲቲን ጋብዞታል ወደ ራሱ ጋብዞታል እንዲፎካከረው ማለት ነው እና እንግዲህ ቀጣዮቹ የአርሰናል ጨዋታዎች ከባባድነታቸው ብቻ ሳይሆን አርሰናል የማንቸስተር ሲቲንም ነጥብ መጣል የሚፈልግ ቡድን መሆኑ ሌላው አስቸጋሪ ጉዳይ ይሆንበታል። ይህንን ጉዳይ በተመለከተ ማለት ነው። እናንተስ ምን ትላላችሁ? ይህንን ጉዳይ በተመለከተ ኮሜንት ላይ ሀሳቦቻችሁን አስቀምጡልን። እንግዲህ አርሰናል አዲስ አሰልጣኝ ከቀየረው ከቶተንሃም ስፐርስ ጋር የፊታችን እሁድ ምሽት 1:30 ላይ ይጫወታል። ደርቢ ነው፣ የሰሜን ለንደን ደርቢ። ሁለት የማይዋደዱ ክለቦች ናቸው። ይህ ብቻ አይደለም፣ እንደገና ደግሞ አሰልጣኝ የቀየረ እና ለ2 ሳምንት ገደማ እረፍት ላይ የነበረ ቡድን ነው። ስለዚህ አርሰናል ይህንን ቡድን ሲገጥም እንዴት ሪያክት ሊያደርግ ይችላል፣ በምን መንገድ ሜዳ ላይ ሊቀርብ ይችላል የሚለውን ነገር እንግዲህ እሱን ሜዳ ላይ የምንመለከተው ነገር ይሆናል። አርሰናል ግን አሁን በትክክል ፐርፎርም የሚያደርግበት ሁኔታ ላይ ሳይሆን ማስጠንቀቂያ ምልክት እየሰጠ ሳይሆን በትክክል ህመም ላይ የሚገኝ ቡድን ነው። ከ7 ጨዋታ በ5ቱ ነጥብ ጥሏል ካልን አርሰናል በመጨረሻዎቹ ሰዓት ላይ እንዳይፍረከረክ ያሰጋልና
ያንን ነው እንግዲህ መንሸራተቱን ጀምሮታል በተከታታይ ጨዋታዎች ላይ። አርሰናል ይሄን ነገር እንዴት አድርጎ ሊያስተካክል ይችላል የሚለውን እንግዲህ ቀጣዮቹ የጨዋታ ጊዜዎች ላይ አብረን እንመለከተዋለን ማለት ነው።